ተረጋጉ ተረጋጉ። ዛሬ ያሳቀኝ ነገር አለ። እንዳልክ አሯሯጥ ዛሬ እንዴት እንዲያሳቀኝ እንዴ! ልጅቷ ምን ሆነሽ ነው? በግዴታ አፍቅረኝ ነው እንዴ? ኧረ ጉድሽ ነው ዘንድሮ። በግዴታ አፍቅረኝ። እኔ የምፈልገው ሄሉን ነው። እንዳልክ ሲሮጥ ያያችሁ እኔማ ሳቄ ነው ያመለጠኝ። እንዳልክ ሲሮጥ የኔ አባታይ አይ እንዳልክ ሄሉን ያፈቅራታል። እንግዲህ ሄሉ ደግሞ እርጉዝ ነኝ ዛሬም እንግዲህ እርጉዝ ነኝ እያለች ኬክ ሁሉ ተቆርሰዋል። ጎበዝ ያብ እንዳትዋሺ ብሏል። እንግዲህ መጨረሻውን እናያለን። የእውነት ለመናገር ማለት ነው። እኔ ግን እውነት አይመስለኝም። የምርስ ነግራችሁ ስራ ነው የሚመስለኝ አይመስለኝም። ግን እሱ ደግሞ እንዳትዋሽኝ። ዛሬ ደግሞ ያችኛዋ ደግሞ የልዑል ልጅ ነው ብላ ሄደች። ነገ ደግሞ ያቺ አርግዣለሁ እንዳትል ነው የፈራሁት አሁን ማለት ነው። እኔንም አስረግዘኛል እንዳትለው ያብን ነው የፈራሁት ትላለች። ለማየት ያብቃችሁ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ጋር ያለው ሰላም ከእናንተም ጋር ሙልት ትርፍርፍ ይበል በያላችሁበት ዓለም ዳርቻ እያልኩኝ አሁንም በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት፣ ኮሜንት እንድትሰጡ በአክብሮትና በትህትና ጠይቃለሁ። ቤቴ ቤታችሁ ነው የኔ ወዶች። ስለምታበረታቱኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በአንደኛ ደረጃ ዛሬ እንዳልክ በቃ ሄሉ 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 እችኛዋ ደግሞ ሌላ እሷ ሄሉ እኮ ጓደኛ ላ ከዚህ በኋላ ተው ብተውም ባልተውም እኔ ከእሷ ውጭ አልፈልግም። ሌላ ሰው ወንድ መስሎ ነው የሚታየኝ እየነገራት በጥፊ መታችሁ። እንደገና መጨረሻ ላይ ደግሞ እንዳልክ በነገራችን ላይ እጁን አያነሳም። እጁ ማንሳት ቀርቶ አይደለም ሴት ልጅ አይገፈትርም። እውነት ለመናገር ይሸሻል እሱ ወደ ኋላ ማለት ነው። ወደ ኋላ ነው የሚሸሸው እንጂ ሴት ልጅ እንኳን ግፍትር አያረግም እንዳልክ በዚህ አጋጣሚና እንዴ ሴቱ አይናውጣ ሆነ እንዴ እናንተ ይሁን ላይ እውነቴን ለመናገር ሴቱ በጣም አይናውጣ ሆኗል አሁን ላይ ማለት ነው። በጣም የተገረምኩት እኔ ሴት አይናውጣ ሆነ። የምር ይች ልጅ አይታችኋታል ዛሬ እንዳልክን ማለት ነው። እንዴት ታረገው እንደነበረ ማለት ነውና ሴቱ አይናውጣ ሆነ። በጣም በጣም የሚገርም ነው የእውነት ለመናገር። ሄሉና ያብ ደግሞ እንግዲህ ኬክ እየቆረሱ ምናምን ይችኛዋ ልጁ የልዑል ነው ብላ ስትሄድ እናንተ ግን ማለት ነው ያብ ማለት ነው የምሬ ነው የምላችሁ ሰው ያለውን ያምናል። ሰው ያለውን ያምናል የምልበት ምክንያት አለኝ። ልዩ ከልዑል ነው ያረገዘችው ስትለው እውነት መስሎት ልዑል ባይናገር ማለት ነው እውነት መስሎት አመነ ማለት ነው። ያ በጣም ይቀናል መሰለኝ ሳስበው ይቀናል ሊሆን አላቅም። እንደዛ ስትለው እውነት መሰለው ማለት ነው። ከዛ ልዑል ሲወጣ ሄሉ እንደዛ አይነት ልጅ አይደለችም እንዳንተ አይደለችም ሲለው ብቻ ነው ያመነው። እና ያ በጣም የቅናት ይሁን የምን አላቅም። ያ የተባለውን ነገር ሁሉ ያምናል። የምሬ ነው የምልህ። እንደዚህ ሆኖ ደግሞ ጓደኝነት የለም። ቢያንስ ነገሮችን ማሳለፍ አለብህ። አንተና ሄሉን ሊያለያዩአችሁ ፈልገው የሆነ ነገር መተው ቢነግሩ ያንን ነገር ይዘህ መተህ ከሄሉ ጋራ መጣላት ወይ መለያየት የለብህም። ሲጀምር በአይነ ብርሃን ካላየ በስተቀር ማለት ነውና ሄሉ ደግሞ ጠንቃቃ ሴት እንደሆነ ማንኛውም ሰው ይረዳል ያውቃል። ለዛ ነው እንዳልክ የሚንሰፈሰፍላት የኔ ናት ነው መጨረሻውን አይተን እንግዲህ ዛሬም ነገም የኔ ናት እያለ ነው እንዳልክ ማለት ነውና ያ ትንሽ የሰው ወሬ ትሰማለህ በጣም ከሚባል በላይ ማለት ነው። ከሚባል በላይ ነው የሰው ወሬ የምትሰማው። ልዩ ያንን ብላ ስትሄድ እውነት መስሎት በስመ አብ። ኧረ እንዲህ የምትሆን ከሆነ ከባድ ሰው ነህ በጣም እውነት ለመናገር ከባድ ሰው ነህ በጣም። በእንደዚህ አይነት ነገር ቶሎ ብለህ የምታምን ከሆነ ኧረ ከባድ ሰው ነው ማርያም። ዛሬ እኮ በሰከንድ ቀይር አለ እኮ እናንተ በሰከንድ ተቀየረ። እንዳትዋሽኝ እያለ ነው እውነት ለመናገር። ሄሉ ውሸትሽን ከሆነ ግን መጨረሻ ላይ ከባድ ጥብ ይፈጠራል። ውሸትሽን ከሆነ አላረገሽ ከሆነ ማለት ነው። ምክንያቱም ልጅ የሚወድ ወንድ አለ፣ የማይወድም ወንድ አለ። ያብ ግን የሚወድ ልጅ የሚወድ ነው የሚመስለኝ ሳየው ራሱ እና እንዳትዋሽኝ ሁሉ እያላት ነው እውነት ለመናገር። አንድ ላይ ናቸው ቤት እንግዲህ እንዳትዋሽኝ እያላት ነው ማለት ነውና
ብቻ እናንተ ተመካከራችሁ የምታደርጉትን ራሳችሁ ናችሁ የምታውቁት። እኛ ግን ያው በሚዲያ ላይ በምትናገሩትና በምታረጉት ነገር ነው ሀሳብ የምንሰጠው ብዬ ነው የማስበውና ብዙዎቻችሁ ደግሞ ሄሉ ምንድነው ጀግንነቷ ምናምን እያላችሁኝ ነው። ሄሉ ጀግና ናት። ለመለወጥ ለመቀየር ብዙ ጥረት ታደርጋለች። ይህን ጥረቷን ነው የምወድላት ውዶች። ጎበዝ ልጅ ናት። ለመቀየር ለመለወጥ በጣም ጥረት ታደርጋለች። በቃ ጠንካራ ሴት ናት። ለዛ ነው እኔ ሄሉ ጀግና ናት እምላችሁ እንጂ ሌላ ነገር አይደለም። በቃ ለስራ ያላት ተነሳሽነት፣ በቃ ለመለወጥ ያላት መንገድ፣ ለመለወጥ ያላት ነገር ያስደስተኛል። ለዛ ነው እንደዚህ ያልኳችሁ። ኮንፊደንስ አላት በቃ በሁሉም ነገር፣ በቃ ሁሉንም ነገር አምናበት የምገባበት ነገር ደስ ይለኛል። እና ለዛ ነው እንደዚህ ያልኳችሁ እንጂ ሌላ ነገር አይደለም። ምንድን አድርጋ ነው ጀግንነቷ ምናምን ያላችሁ ሰዎች ስላላችሁ ነው። እኔ በነገራችን ላይ ለማንም መልስ መመለስ አልወድም፣ አልመልስም። ግን ይህን ቃላት ስላላችሁኝ ነው የተናገርኩት ማለት ነው። ግን ያው ሄሉ ጀግና ናት የምልበት መንገድ ይሄን ነው ልላችሁ እወዳለሁ። ግን ጎበዞች ናቸው፣ ሁሉም የስራ ሰዎች ናቸው። ኢትዮጵያ ላይ ተምሮ ስራ አጥቶ ቁጭ ያለ ህዝብ አለ። እነሱ ጥሩ እየሰሩ ነው። ገባችሁ? ያየ ሰው ያላየ የተሆኑ እኔ ይበርቱ ይስሩ። ጋቸውን ጨርሰው ስራ ፈተው ተቀምጠው ስንት ህዝብ አለ። እነሱ እንደዚህ እየተፍጨረጨሩ እየሰሩ ነው። ገባችሁ? እንዲሁም ሌሎቹም ደግሞ እንደዚህ እየመጡ በዩቲዩብ ወዳ በተለያየ ነገር ቢሰሩ ጥሩ ነበር። ግን ደህና ስልክ ያስፈልጋል፣ ብዙ ነገር ያስፈልጋል። ገባችሁ? እሱ ካልተሟላላችሁ እንዲህ አይነትን ነገር መስራት አትችሉም። ስልክ ሲኖራችሁ ነው። በቃ ይሄ ነው። ዋይፋይ ስልክ ሲኖራችሁ ይሄን ነገር ልሰሩ ትችላላችሁ። እነሱ ግን ያው እንደዚህ ስለሌላቸው ይሄን ነገር ሊሰሩት አይችሉም ማለት ነውና ለዛ ነው እንደዚህ ያልኩት። ማንኛውም ሰው ሚዲያ ላይ የሚሰራው ስራ ነው ይሄ፣ ሁሉም ሰው የሚሰሩት ማለት ነውና እንግዲህ ሄሉዬ እርጉዝ ከሆነ ያብን እንግዲህ የልጅ አባት ልታረገው ከሆነ ኦኬ ጥሩ ነው፣ ደስ ይላል፣ ያርግላቸው። እኔ ግን ሄሉ አሁንም ቢሆን ከእንዳልክ ጋር ብትሆን ነው ምርጫ። ይቅርታ አድርጉልኝ ግን እንደዚህ ስል ብዙዎቻችሁ ትናደዳላችሁ። አትናደዱ። እኔ ግን ሄሉ ከእንዳልክ ጋር ብትሆን ደስ ይለኛል፣ ሁሌም ቢሆን ማለት ነው። ምክንያቱም በቃ እንዳልክ ለሴት ልጅ በጣም ክብር አለው ከሚባል በላይ። ዛሬ ባየው ቪዲዮ ራሱ እሷን ያለማስቀየም ብሎ በእጁ እንኳን አልገፈተራትም። ማርያምን ጥሎ ነው እየሸሽቱ የሮጠው ማለት ነው። የፈራ መስሎ እውነት እና ለሴት ልጅ በጣም ክብር ያለው ነው እንዳልክ። ለዛ ነው እኔ እንዳልክ ነው ምርጥ ልጅ ነው የምለው። በዚህ አጋጣሚ በጣም ክብር ያለው እርግት ያለ ምርጥ ልጅ ስለሆነ ነው እንዳልክን እንደዚህ የምለው። እና እንግዲህ መጨረሻው ሁላችንም አብረን የምናይ ይሆናል ብዬ አስባለሁ። እስከዛ እንግዲህ እንዳልክ ምርጥ ሰው ነው እውነት፣ ከጸባይ፣ ከመልክ፣ ከአቋም፣ ከሁሉ ነገር እንግዲህ ከካሜራ ጀርባ ያለውን ነገር አናውቅም። ካሜራ ላይ የምናየው ነገር ግን በጣም ደስ የሚል ያለው ጸባይ ምርጥ ልጅ እንደሆነ ነው የምናውቀውና ሴትዮ ደግሞ ተረጋጊ። ፍቅር አባሮ አይደለም። እሺ ሲወድሽ ስወጂው ነው እንጂ አንቺ ወደሽ እሱ ካልወደደሽ ይሄ ዋለ ምንም አይሰራም፣ ቢቀር ነው የሚሻል። እሷን ተው፣ እሱ ደግሞ እሷ ወዶ አንቺ ደግሞ እሱ ወደሽ እንግዲህ ከባድ ነው፣ ከባድ ነው። ደግሞ በግዴታ የለም። ረጋ በይ። ሴት ልጅ አይደለሽ እንዴ? እንዳልክ ምርጥ ልጅ ነው። አንቺም ባትይው እኛ እናውቃለን እንዳልክ ምርጥ ልጅ እንደሆነ፣ ስለዚህ እናውቃለን። ስለዚህ ረጋ ለማለት ሞክሪ ያለው። ውድ አድማጭ ተመልካቾች ቪዲዮዬን ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት አድርጉ። እመጣለሁ በድጋሚ። ሰላማችሁ ብዝት ይበልልኝ። ዛሬ እነ ሄሉን ፈታ አድርገውኛል። የእነሱ ስራ እንኳን እየገባኝ ነው አሁን እውነት ለመናገር ይሄን ለዛ እኮ ነው እኔ ሄሉን የስራ ሰው ናት ያልኩበት ምክንያት ይሄ ነው ከገባችሁ።